ጋር እያየዋት እየተግባባን ስንመጣ ደግሞ ብዙ ነገራቶችን ቆንጆ ነገራቶችን ወደ እናንተ እንደምናመጣ እርግጠኛ ነኝ። እናንተም ሀሳብ አስተያየታችሁን ኮሜንት ላይ እንደምታስቀምጡ አልጠራጠርም። እንደወደዳችኋት ያው መልካም ሴት እንደሆነች የሆነ ረጋ ያለችም ሴት እንደሆነች በኮሜንታችሁ እንዳስቀመጣችሁ ሁሉ ዛሬ እስቲ ይበልጥ ደግሞ የማውቅበት ቀን ነው። ትታየኛለች፣ እየመጣች ነው። ቀጠሪያታለሁ። ዛሬ የተቀጣጠርንበት ምክንያት እንግዲህ ስደውልላት እሺ እኔም ማደር አለብኝ ነው ነገር ብቻ ተብላለች መሰለኝ፣ አላውቅም። እኔም ማውራ ነገር አለ ብላኛለች። ቤተሰብ እንግዲህ ያው እንደ ሌላ ቀኑ አይደለም። ደፈር ብያለሁ። ብዙ ነገራቶች አይከብዱኝም ብዬ አስባለሁ። ያው መታለች እንግዲህ ወይ እንዴት ነሽ? አማን ነው አለሽ? ድጋሚ ተገናኘን ነው እንግዲህ ቤተሰብ አሉ። ቤተሰብን እንዴት ናችሁ? በድጋሚ ተገናኝተናል። ሰላም አለን እግዚአብሔር ይመስገን። ያው ቤተሰብ ዛሬ በድጋሚ ያገኝ እንግዲህ ያው የጠራሁበት ምክንያት ዛሬ የጠራሁሽ እንደገና እንድተዋወቅሽ ወይም ደግሞ እንደገና አንቺን እንዳቅ ፈልጌ ነው። ዛሬ ደግሞ በጣም አምሮብሻል። ከባለፈው ደግሞ ይበልጥ ውበት ድፍፍት ብሎብሽ ነው የመጣሽው። አመሰግናለሁ። ሺም እያሰሽኝ ነው። ለምን አራት ያዝ በደንብ እንደ ቅርብ ሰው አድርገህ አወራኝ። እርግጠኛ ነሽ? አዎ። እሺ እንግዲህ ምን ማለት እንዳለብኝ ያው ሳይሽ እያፈርኩኝ ነው። ለምን እንደማፈር ባላውቅም የመጀመሪያ ስለሆንሽ ነው ይመስለኛል። መጀመሪያ ያው ያወቅኩሽ እርግጠኛ ነኝ አይጂ ላይ እና ቲክቶክ ላይ በደንብ ያወቅኩሽ ብለውኛል። እና ብሽ ብዙ አውርተናል። አዎ ተነጋግረናል። አብሽ እኮ ብዙ ነገር አውርተሻል ከእኔ ከሄድኩ በኋላ ማለት ነው። አዎ ተቀምጠን ብዙ ነገር አውርተናል። ያው ብዙ አደራ ሰጠውኛል እና አብሽ አንተ ማትፈር በስነ ስርዓት እናወራለን። አይ ማፈር ልጅ አልነበርኩም። ለምን እንዳፈርኩኝ ግራ ስለገባኝ እንጂ ያናህል አንዳንዴ ይኸውልሽ ምን አለ መሰለሽ በፎቶና በሆነ ነገር በአካል ማታውቂው ሰው እንደ ድንገት ስታገኙ ብዙ ነገራቶች ይፈጠራሉ እና ደግሞ ሼምም ይይዛል ይመስለኛል። አላውቅም ግን እኔ አሁን ማስፈራ ሰው አይደለሁም። ቀለል ያልኩ ስለሆንኩ ቀለል አድርገህ አውራኝ፣ ችግር የለውም። ስንተዋወቅ ደግሞ በደንብ እናወራለን። አትፈር። አደራ ብለውኛል ነው። አዎ አደራ ብለውኛል። እንግዲህ እና ብርሽን ሄርሚ በጣም ስለምወዳቸው ረጅም ሰዓት አውርተናል። ስለአንተ ነግረውኛል። ለእኔ ስለኔ እንዴት እንደሆነ ምናምን ነገር አውርተናል። ብዙ የምናደርጋቸው የምንቀይራቸው ነገሮች አሉ። አንተ ጋር ያሉ ነገሮች እንግባባለን፣ እንተዋወቃለን። ኦኬ። ስለዚህ ያደራሽ ወንድምሽ ነኝ፣ ጓደኛሽ ነኝ ምናምን ብቻ አለ አይደል? ያደራሽ ልጅ ነኝ። በቃ አሁን ያደራ ላንቺ ልጅ ነኝ ማለት ነው። ስለዚህ እንግዲህ እኔም እኮ ዛሬ ፈለኩሽ በደንብ አቅሻለሁ ብዬ ያኔም በደንብ ላቅሽ ስላልቻልኩኝ እና ደግሞ በደንብም በቃ አላሰብኩትም እና አብርሃም ያን ነገር ያደርጋሉ ብዬ ሄርሚም አብርሃም እንደዚህ አንደኛ እነሱ አንድ ላይ ሆነው ሲጠሩኝ በጣም ደስ ያለኝ እነሱ አንድ ላይ ሆነው ስለጠሩኝ። ሁለተኛ ነገር ደግሞ አንቺን ጭራሽ አልገመትኩም ትመጫለሽም ወይም ደግሞ እና አብርሽ ጠርተውሽ እንደዚህ አገኝሻለሁ ብዬ አስቤ አላውቅም። ምክንያቱም እኔ ላይፍ ላይ ያው የእነሱ ህይወት ላይኖር ይችላል ብዬ አስባለሁ። ማቅሽ ፎቶ ላይ ነው፣ ቲክቶክ ላይ ፖስት ስታደርጊ፣ አይጂ ላይ ፖስት ስታደርጊ ብዙ ጊዜ አውርቼሽ ስላልመለሽልኝ ይሄ ነገር ይፈጠራል ብዬ ስላላሰብኩኝ ነው የደነገጥኩትኝ። ወይም ደግሞ የዛን ቀን በጣም ሼም ይዞኝ እንደዚህ ሆኜ አላውቅም። ወንድ ነኝ እንትን ገብቶሻል እንትን አልልም፣ አልፈራም ነበር። ግን ለምን እንዳስፈራሽኝ ለምን ሳይሽ እንደደነገጥኩኝ ለመጀመሪያ ጊዜ ስለሆነ ይመስለኛል። ምናልባት አያታለሁ ብላ አስባ አታውቅም ይሆነ አላውቅም ነበር። ያው አንዳንዴ ባስብሽማ ያኔ ዩቲዩብ ላይም ቲክቶክ ላይም ስቶሪ ሳረግሽ ፖስት ሳረግሽ ፊትሽ ላይ ምንም አይነት ነገር አልጨመርም ነበር። ምክንያቱም ምናልባት ላጣሽ ወይም ደግሞ ላላገኝሽ እችላለሁ የሚል ስሜት ስለነበረኝ ነው ያንን ነገር እያደረኩ የነበርኩት። ፊትሽን ሸፍኜ ፖስት ማድረገው ምናምን የሆነ ቀን ከተሳካ ፊትሽ ከፍቼ ፖስት አደርጋለሁ የሚል ካልተሳካ ደግሞ ያው የሚሳካልኝን አይነት ሰው ፈልጌ እንደማመጣ እርግጠኛ ስለነበርኩኝ ነው ያንን ነገራቶች ሸፍኜ እንትን ያልኩት እና ስላወቅኩሽ መጀመሪያ ስላወቅኩሽ በጣም ደስ ብሎኛል። ስሰማ ደግሞ ብዙ ነገራቶችሽን ከሰው ሰማው። ጥሩ ልጅ ነሽ፣ ጥሩ ባህሪ ያለሽ ከመልክ ጭምር ባህሪሽን አይቀየርብሽ። አይ እሱም ስንተዋወቅ በደንብ
ይመስለኛል። ተስፋ አደርጋለሁ ከዚህ በኋላ በደንብ እንተዋወቃለን፣ እንገናኛለን። ከዛ በኋላ የኔንም ያንተንም ጸባይ የምንነጋገር ይመስለኛል። ያው ምንም ያሉሽ ነገር አይኖርም ብዬ አላስብም። አይ ጥሩ ነገር ነው የነገሩኝ። አንዳንድ መቀየር የምትፈልጊው ነገር ካለ ምናምን ነገር ነው። ይወዱሃል። በእርግጥ እንደ ወንድማቸው ነው የሚያዩ። ብዙ ነገር አውርተውኛል። እስኪ ያወሩኝን ደግሞ እውነት ነው አይደለም የሚለው ቀርበሽ ተይኝ ይበልጥ ታረጋግጫለሽ ማለት ነው። እንግዲህ ያው ስላገኘሁሽ በጣም ደስ ብሎኛል። ደስ ብሎኛል። እንኳን ተገናኘን ዛሬ። ሳይ ትንሽ አይናፋር ትመስለኛለህ። እንግዲህ ስለፈራህኝ ይሁን አይሁን አላውቅም። ከዚህ በኋላ እንገናኛለን። እችን ጸጉርን መቀየር ይኖርባል። በደንብ ተገናኝተን እናወራለን ምናምን። ምሳሌ ለእይታም ጥሩ አይመስለኝም አይደል? ያው ሰው የሚያስበው እንደዚህ ጸጉሩን የቀየረ ሰው ዱርዬ ነው፣ ቦዘኔ ነው ምናምን። ግን ያው የሰው ልጅ ጸጉሩ አይደለም ዋናው አእምሮ ነው፣ ጭንቅላት ቢሆንም ለእይታ ደግሞ ደስ ለሞይ መቀየር ያለብኝ ማስተካከል ያለብኝን ነገር የምትፈልጊያቸውን ነገራቶች እኔም እንደምፈልገው እንድታስተካኪ አንቺም እንደምትፈልጊው እንዳስተካክል ችግር የለውም። ግዴታዬም ስለሆነ ገብቶሻል። እና ደግሞ እዚህ ቦታ የቀጠርኩሽ ዛሬ ያው ቅድም ስደውልልሽ የነገርሽኝ ነገር አለ። አብሪሽ ነው ስልክሽን ራሱ የሰጠኝ። አደራ የሆነ ነገር ምናምን ብቻ ብያታለሁ ሲለኝ በደንብ ነው ያወራነው። አሪፍ ቦታ ነው ደግሞ የመጣ ነው። አሪፍ ነው። ወደድሽው? ከዚህ በኋላ ደግሞ የምትወጃቸውን ነገራቶች በዝርዝር ትነግሪኝና የምትወጃቸውን ነገራቶች አደርግልሻለሁ። ብቻ አላውቅም ሺም እያያዘኝ ነው። ለምን እያያዘኝ አላውቅም። ነገር ከሆነ አሁን ቀለል ያልኩ ሰው ስለሆንኩ ችግር የለውም። በደንብ እናወራለን። በደንብ አድርገው እንደ ቅርብ ሰው አድርገህ እያየኸኝ እናወራለን። የሚያሳፍር ነገር ስለሌለ ለነገሩ ቀስ በቀስ የሚመጣ ነገር ይመስለኛል። የሰው ልጅ ቀስ እያለን ስንግባባ ስንተዋወቅ ፍረቱም ምናምን ይቀንሳል። እንደዛ ነው። ስለዚህ አትፈር እና ከዚህ በኋላ ጸጉርን ተነጋግረናል አይደለ? መቀየር ይኖርባል። አረ ከፈለግሽ ሴፍ ፋንታውን ሆነልሽ መላጣይን አድርጌ ምናምን ነው የምመጣው። አንቺ የምትፈልጊያቸውን ነገራቶች ለማድረግ ዝግጁ ነኝ። ባይዘው በዚህ እና ምናልባት ቶሎ አስቀይሜሽ እንድንለያይ አልፈልግም። ቶሎ እቸኩላለሁ ይሁን አላውቅም። ጸባዬ የሆነ ግልብጥብጥ ያለ ነገር ነው። አይ እኔ አሁን ለምሳሌ ቶሎ እንደዚህ አትፈር ምናምን አይደለም፣ ግን ሰው ጋር የሚግባባ ሰው ደስ ይለኛል። ቶሎ ብታወራ ብንግባባ ብንቀላለድ ምናምን ደስ ይለኛል። እንደዚህ እያፈርክ ዝም የምትል ከሆነ ቶሎ ላንግባባ እንችላለን። ለማን አባቱ አላፍርም። አይ የምትወጂው ሰው በአንዴ እንደዚህ ፊት ለፊት ገጭ ሲል እኮ ብዙ ነገራቶች ይጠፉብሻል። ልክ ነህ። በዛ ላይ ደግሞ ቆንጆዬም ስለሆንሽ አንዳንድ ነገራቶች ያሳፍራሉ ብዬ ነው። እና የምታያቸውን የምትወጃቸውን ነገራቶች እንዲህ ብለሽ በዝርዝር የሆነ ነገራቶችን ትንሽ እኔ ቀርቤሽ የሆነ መለየትን አልፈልግም። ቀርቤሽ ደግሞ እንደሌሎቹ የሆነ የሚደብር ላይፍ ማሳለፍ አልፈልግም። ደስ የሚል ቁም ነገር ያለው ነገር ማሳለፍ ፈልጋለሁ። ገብቶሻል? ያንን ነገራቶች እኔ ማድረግ እንኳን ባልችል ከጎን የሆነሽ ይሆናለሁ እንድትይኝ እፈልጋለሁ። ሲቀጥል ደግሞ ምንም አይነት ነገር ቢፈጠር የሆነ ላለመተው የነበረሽን የበፊት ፈገግታሽን ወይም የበፊት እንትኖችሽን እንደማትቀይሪ በዚሁ አጋጣሚ ቃል እንድትገቢልኝ እፈልጋለሁ። ያው ማለት አሁን እንደዚህ በአንድ ጊዜ ቃል ልገባ ምናምን ልል አልችልም። ምክንያቱም ከዚህ በኋላ በሚፈጠሩት ነገሮች ነው ልንተዋወቅ የምንችለው። ጸባይህን ሳይ ምን አይነት ሰው ነው የሚለውን ሳይ ከዛ በኋላ ያለው ነገር ነው። እንዳልኩ እነግርሃለሁ። መቀየር ያለብን ነገር ችግር የለውም። እኔ ስለምናገር እነግርሃለሁ። እንዲቀየር አልተመቸኝም እንዲህ እልሃለሁ። ከፈለክ እሺ ትለኛለህ፣ ካልፈለክ አይ ማለት ትችላለህ። እሱ ያንተ ምርጫ ነው። ከዛ በኋላ በሚፈጠረው ነገር ብንወስን አይሻልም? በዚህ ምን አይነት ልጅ ነች? በምን አይነት ልሳላት ስልሽ ነገ ላይ በዚህ ምን አይነት ነገር ትወዳለች? ምን አይነት ነገር ያስከፋታል? ምን አይነት ነገር ይደብራታል? እሱን ነገር አሁን ሳላቅ የሆነ የሚያስደብር ነገር አድርጌ ቶሎ ከፍቶሽ ቶሎ የመለያየት ሙድ እንዳይመጣ። አንዳንዴ የሆነ የሰው ልጅ የማያውቀውን ነገር ቶሎ ላይ ያደርግ ይችላል፣ ግን ሲያውቅ ሊጠነቀቅ ይችላል ለዛ ሰው። ያው ከልምድ አንጻር ማለት ነው። በምን አይነት ወይ ነው በዚህ ምን አይነት ልጅ ነች ብዬ እንዳልኩ ያው በዚህ ቀለል ያልኩ ሰው ነኝ። ነገር አላካብድም ምናምን ነገር ቶሎ ምግባባ አይነት ሰው ነኝ። ሰው ዝም ሲል ምናምን ደስ አይለኝም። ጨዋታ ምናምን ወዳጅ ነኝ። ሰው ጋር አግባባለሁ፣ ቶሎ አወራለሁ። ለየት ያለ ጸባይ የለኝም። በእርግጥ ከሰው ባህሪ የሚያስከፋኝ ነገር ውሸት አልወድም። ለምሳሌ ሰው ሲዋሸኝ አልወድም። ወይ ደግሞ አሁን እንዳልኩ አታድርግ ያልኩህን ነገር ካደረክ ምናምን ነገር ደስ አይለኝም።
እኔ ያላመንኩበት ነገር ሆኖ አንተ እያደረግ ከሆነ በዛ ጉዳይ ልንግባባ አንችልም። ምናምን ልትርቂ ነው ወይስ ሰውን መክረሽ ወይም ደግሞ ሰውን ሞክራለሁ። በእርግጥ መምከር በአንዴማ እንዴት ይራቃል? የሰው ልጅ እኮ ስህተት አንድም ሁለትም ይፈጽማል። ከዛ እነግርሃለሁ ነግሬህ ካልሆነ ይቀራል ማለት ነው። ካላስተካከልክ ምከረው እምቢ ካለ መከራ ይምከረው ነው። በዚህ እንደዛ ካረግሽ በጣም እኔ ደግሞ ልጎዳብሽ እችላለሁ። ራሴን መኪና ውስጥ ልከትብሽ እችላለሁ። ገብቶሻል? እነዛ ነገራቶች በአንዴ እንትን ፍንግል ሳይሆን በአንዴ ነገራቶችን እንመካከራለን። እመክርሃለሁ፣ እነግርሃለሁ። ምክር ላይ ጎበዝ ነሽ ማለት ነው ይመስለኛል፣ ያን ያህል ባልሆነ። ስለዚህ ከአንቺ አሁን ማትፈልጊያቸውን ባህሪዎች አታድርግ ብለሽኝ አድርጌ የመጣሁት ነገር ካለ ቶሎ ይደብርሻል ማለት ነው። አዎ ይደብረኛል። እነግርሃለሁ እንደዚህ አይመቸኝም እልህና ድጋሚ ካደረክም ኢግኖር ነው ያ ነገር ደግሞ እሺ እኔም ላለማድረግ የምችላቸውን ነገራቶች ወይም ደግሞ ያየው ካልሆነ የማይሆን ነገር ነግራ እንዲህ ባህሪ አልተመቸኝም ይሄንን አስተካከል እልሃለሁ። ለወንድ ተንበርክኬ ማላቅ ልጅ ላንቺ እንግዲህ እንበረከካለሁ አይደለም እንደዚህ ዝቅ ብዬ አወራሻለሁ ብዬ አስቤ አላቅም። ስለሽ ያው ሴት ልጅን የሆነ በፎቶ ብቻ እንትን ማለት ይከብዳል። እኔ በፎቶ ብቻ ነው ያየሁሽ። ማን ይሁን አጠገብሽ፣ ማን ይኑር፣ ከማን ጋር ኑሪ፣ ከማን ጋር ሁኚ፣ ከማን ጋር ዋይ፣ ከማን ጋር ደሪ አላቅም። ምንም በማላቀው ነው በአንዴ ህይወትሽ ውስጥ ዝም ብዬ ዘው ብዬ ያው እንደዚህ አንዳንዴ ቪዲዮ ሰሪ እንኳን ቤተሰቦችሽን ሳታስፈቅጂ የሆነ ነገር ሲፈጠር ያው ሊደብርሽ ይችላል። ቤተሰብም ሲያዩ የሆነ የሚደብር ነገር ሊኖረው ይችላል። ያን ነገራቶች ደግሞ ቤተሰብም ያው እንዳይከፋቸው እንዳይደብራቸው አንዳንድ ነገራቶች ያው እንደ ጥሩ አላቅ ለጥሩ ነገር ከሆነ ችግር የለውም። መጥፎ ነገር አይሆንም እንጂ ጥሩ ነገር እየሆነ ከሆነ ችግር የለውም ይመስለኛል። እና አብርሽ ብዙ ነገር አውርተውሻል። ግን ምንም ነገር ልትነግሪኝ አልቻልሽም። ትንሽ ነገር እንኳን እንዳልኩ ነው። በቃ አደራ ነው፣ ወንድማችን ነው፣ ጥሩ ልጅ ነው ብለውኛል። ከዛ እሱን ደግሞ እኔ ልየው አልኳቸው። ማለት አይቼ እስኪ ጥሩ ልጅ መሆኑን ለየው ምናምን ነገር አሉኝ። የጸጉርን ቀለም ነገርኳቸው ለእነሱ ነገሪ ምናምን ነገር ሲሉኝ እሺ ብዬ ዛሬ ነገርኩ። ብዙ ነገር አውርቶሻል ማለት ነው። ስለዚህ እኔ ግራ እየገባኝ ያለው የሆነ ነገር እንኳን አድርጌ ዛሬ ያው ዝም ብዬ የመጣሁት ገብቶሻል። የመጀመሪያ ቀን አንቺን ማግኘቴ ነው። ማግኘትም ስፈልግ ስደውልልሽ ትንሽ ስለተንገራገርሽ የምትመጪም አልመሰለኝም። አይ አውርተን አብርሽ ጋር ቃል ገብቼለታለሁ ለአብርሽ ያገኝሻል ምናምን ነገር ስላለኝ ችግር የለውም አገኘዋለሁ ብዬ እንትን ብያለሁ። ለዛ ነው ማለት ነው። ለዛ ነው ያገኝሽኝ እንጂ ማግኘት አፈልጊም ነበር ማለት ነው። እኔ ግን ምን አይነት የተበደልኩ ሰው ምን አይነት ሰው አይወጣል የተባልኩ ሰው ነኝ። እንደዛ ግን እንዳታረጊኝ እንግዲህ ያው ስትቀርቢኝ በጣም የምትወጂኝ ይመስለኛል። በጣም ተጫዋች ነኝ ዛሬ ትንሽ አትመስልም። ተጫዋች አይናፋር የማታወራ ምናምን ነው የምትመስለው። እኮ ያፈርኩባቸው ብዙ ምክንያቶች አሉ ብዬሻለሁ እኮ። ለመጀመሪያ ጊዜ አንደኛ አንቺ ማግኘቴ፣ ሁለተኛ ደግሞ የሆነ ስዕል ያገኘው ነው መሰለኝ። ገብቶሻል? ፎቶ ላይ ያየሁት ስዕል የመጣ ነው መሰለኝ። እሱ ፍራቻ ኖሮብኝ ነው። ይቀርበኝ። ቤተሰብም በጣም እንደወደዱሽ፣ በጣም እንደተመቸሻቸው፣ መልካም ሰው እንደሆንሽ ያው አላወቁሽም። ያወቁትን ያህል ነው የተሰማቸው። ምክንያቱም ከኤርሚ ጎን ስትመጪ መልካም ሰው ነው የሚመጣው፣ መልካም ሴት ነሽ ብለው ነው የሚታሰበው። ስለዛ ደግሞ ደብሮሽ ከፍቶሽ ማየት አልፈልግም ገና ከመጀመሪያ ማለት ነው። አይ አልከፋኝም፣ ችግር የለም። በዛው አብርሽ ወይም ሄርሚ የነገሩኝ ነገር አለ። ስላንቺ አንድ ነገር የሰማሁት ነገር አለ። በጣም የምትወጂው ነገር አለ ብለውኛል። ያው ለመግቢያ ያህል ነው ያሉት ይመስለኛል። የነገርሻቸው ነገር አለ። ዝም ብዬ የሆነ ቦታ ጸጥ ያለ ቦታ ስለምትወጂ ዝም ብዬ እንደዚህ እስቲ ላሳይሽና እዩና መውደድሽንም አለመውደድሽንም በዚህ ላረጋግጠልሽ። በጣም እርግብ ትወጃለሽ ብለውኛል። እርግቧን አይሻል? በጣም እንደዚህ ነው። ገብቶሻል? እንደ እርግቧ እንዳትበሪ። ገብቶሻል? ጸጥ ያለ ሳይለንት ቦታ ስለምትወጂ እንደዚህ አይነት ቦታ ይመችሻል ስላለ በጣም ነው የምወደው። ወደሻቸው? በጣም ወድጃለሁ። ተመቸሽ? በጣም ወድጃለሁ። እርግጠኛ ነሽ? አይ ከተመቸሽ አሪፍ ቦታ ነው፣ ደስ ይላል። ሌላ ጊዜ ደግሞ እይታው ምናምን ደግሞ ደስ ይላል በጣም። አይ አንቺ የምትወጂው ነገር ግዴታ መሆን አለበት እንዴ? አንቺን ከፍቶሽ ማየት አንፈልግም፣ ቤተሰብም አይፈልግም። አይ ጥሩ እንትን ነው፣ አሪፍ ነው። ስለዚህ ደግሞ በቃ እንደዚህ አይነት ነገር በጣም ስለምትወጂ ነው ስለነገረኝ ነው። አብርሽም ሄርሚን
ነስቲ እንደዚህ ማየት ቁጥሩ ነው። ጥሩ አየር መቀበል በጣም ነው ደስ የሚለው። ሳይለንት ቦታ ለምን ወደድሽ አለልሽም መቼም። ጸጥ ያለ ቦታ ደስ ይላል እኮ ጫጫታ ምናምን ነገር። ምን አይነት ስሜት አለው ላንቺ? ዝም ያለ ቦታ ያልበዛበት ቦታ ምናምን ነገር እርግጠኛ ነኝ ለራስህ እንድታዳምጥ